ኢትዮጵያ የኒውክሌር ፕላንት በቅርቡ ስራ ትጀምራለች። ሁሉም ከፍተኛ የሆነ ኃይል ምንጭን የሚጠይቁ ናቸው። የኒውክሌር ኢንዱስትሪ ከሁሉም የተሻለ ፐርፎርማንስ ያለው ነው። መኪና ቆመን በፈረስና ጋሪ መሄድ ጀመርን እንዴ? በአገልግሎት ላይ ያሉም አሉ፣ እየተገነቡ ያሉት ደግሞ ፎርዝ ጀነሬሽን ናቸው። ከአንድ ሀገር ብቻ ቴክኖሎጂን ከወሰድ ወደ ሌላ ሀገር እንድትልክ አይፈቀድልም። ኢትዮጵያ ቴክኖሎጂ አይደለም የምትገዛ። የኢትዮጵያ የኒውክሌር ኃይል ፕሮግራም የቴክኖሎጂ ሽግግር መሳሪያ ነው። ያለንበት ዘመን ተፈጥሮ የቅጣት ጅራፏን ያነሳችበት፣ የጥፋት ማዕበል በዝግታ የሚገሰግስበት የጭንቅ ወቅት ሆኗል። በበካይ ኢንዱስትሪው ሳቢያ የሰው ልጅ ባመጣው የአየር ንብረት ለውጥ ዛሬ ላይ ድርቅ፣ ጎርፍና መሬት መንሸራተት መልሶ የሰው ልጅ ላይ እየተፈራረቀ ምድርንም ስነ ምህዳሯን እያዛባ ይገኛል። ለዚህ በተፈጥሮ ላይ ለሚደርስ ጥፋት ምክንያት ከሆኑ ኢንዱስትሪዎች መካከል የኃይል አቅርቦት በቀዳሚነት ይቀመጣል። ዘርፉ 3/4 የሚሆነውን የበካይ ጋዝ ልቀት ድርሻን ሲወስድ ከዚህ ውስጥም 40% የሚሆነው ኤሌክትሪክን ከማመንጨት የሚነሳ ነው። ታዲያ ዘርፉን ከበካይ ጋዝ ማላቀቅ ዓለም አሁን ላይ በያዘችው የልቀት መጠን የመጠን ጉዞ ውስጥ ቁልፍ ያደርገዋል። በዚህ ርብርብ ውስጥ ታዲያ ከኒውክሌር የሚገኝ ኃይል ዋነኛ መሳሪያ ሆኖ ተቀምጧል። Probably is one of the very few major sources of power which can really save mankind. ከፍተኛ ሰላማዊ ጠቀሜታ ያለው የኢነርጂ አይነት ነው። የምርት ሂደቱ በካይ ጋዝን ካለመልቀቁ ባነሰ ቦታ ላይ የሚተከል ከመሆኑና ውጋጁ ምንም እንኳን አደገኛ የሚባል ቢሆንም አነስተኛና ዳግም መልሶ ጥቅም ላይ ሊውል እንደመቻሉ የኒውክሌር ኃይልን ንጹህና ለከባቢ ተስማሚ ኃይል ምንጭ አድርጎታል። በአሜሪካ ብቻ በ2020 የኒውክሌር ኃይል ማመንጫዎች 471 ሜትሪክ ቶን ያህል የካርበን ዳይኦክሳይድ ልቀትን ማስቀረት ችለዋል። ዛሬ ላይ በዓለማችን 438 የኒውክሌር ኃይል ማመንጫ ሪያክተሮች ሲኖሩ በድምሩ 400,000 ሜጋዋት እንደሚያመነጩ የዓለም ኒውክሌር ህብረት መረጃ ይነግረናል። ይህም 9% የሚሆነውን የዓለማችን የኤሌክትሪክ ኃይል አቅም ይወስዳል። አሁን ላይ ባለው መነቃቃትም ተጨማሪ 80,000 ሜጋዋት ኃይል ማቅረብ የሚችሉ 79 አዳዲስ ሪያክተሮች በግንባታ ላይ ሲገኙ ቻይና ብቻ በድምሩ 41,000 ሜጋዋት የሚያመነጩ በርካታ አዳዲስ ሪያክተሮችን በመትከል ላይ ናት። ከ600 ሚሊዮን በላይ ነዋሪዎቿ ያለ ኤሌክትሪክ ኃይል የሚኖሩባት አፍሪካ የኃይል ክፍተቷን ለመሙላት ወደ ኒውክሌር ኃይል ማማተሯ ዘመኑን የዋጀ ምርጫ ሆኖ እናገኘዋለን። በአውሮፓውያኑ 1984 በደቡብ አፍሪካ የተከፈተው የኮበርግ ኒውክሌር ኃይል ጣቢያ ዛሬም በአፍሪካ በአይነቱ ብቸኛው ሆኖ ዘልቋል። በአፍሪካ ደረጃ ለምሳሌ 8 አገሮች የሪሰርች ሪአክተር አላቸው። ሳውዝ አፍሪካዎች ኤሌክትሪሲቲ ያመነጫሉ። ግብጾች መንገድ ገብተዋል። ኬንያዎች ከጥቂት ጊዜ በኋላ የራሳቸው ሪአክተር እንደሚኖራቸው እየተናገሩ ነው። የኒውክሌር ኃይል ማመንጫ ግንባታን እየሻቱ ካሉ የአፍሪካ ሀገራት መካከል አንዷ የሆነች ኢትዮጵያ በቅርቡ ወደዚህ የሚያስገቡ የተግባር እንቅስቃሴዎችን ወደ ማከናወን አቅንታለች። ከ6 ዓመታት በፊት ለዚህ መሰረት የሆነውን የሁለትዮሽ ስምምነት ከሩሲያ ጋር በመፈራረም ነበር ኢትዮጵያ የኒውክሌር ኃይል እንቅስቃሴዋን በይፋ የጀመረችው። በታላቁ የኢትዮጵያ ህዳሴ ግድብ ምርቃት ላይ ታዲያ የኒውክሌር ኃይል ማመንጫ ግንባታን የመጀመር እቅድ ይፋ ሆነ። ኢትዮጵያ የህዳሴን ግድብ የሚተካከል ለሰላማዊ ዓላማ ብቻ የሚውል የኒውክሌር ፕላንት በቅርቡ ስራ ትጀምራለች። የኒውክሌር ኃይል ከያኛው ክፍለ ዘመን ጥልቅ የምርምር ስራዎች የተወለደ የሳይንስ እርምጃ ነው። የሰው ልጅ ከተፈጥሮ የሚገኙ ነዳጆችን በማቃጠል ከሚገኘው ሙቀት አሊያም እንደ ፀሐይ፣ ነፋስና ውሃ ያሉ የተፈጥሮ ኃይሎችን ከመውሰድ በማስከተል
በአይነቱ አዲስ ኃይልን የማግኛ መንገድን ያገኘው በኒውክሌር አማካኝነት ነው። አቶሞች የሚባሉት በጣም ትንንሽ ቅንጣቶች አወቃቀራቸው ኒውክለስ ከሚባል ማዕከላዊ ነጥብና ኤሌክትሮንስ ከሚባሉ ያንን ኒውክለስ ከሚከቡ ሌሎች ቅንጣቶች የተቀናበሩ ናቸው። እንግዲህ ኒውክለስ ማለት አስኳል ማለት ነው፣ ማዕከላዊ ነጥብ ማለት ነው። ኒውክሊየር የሚለው ቃል የመጣው አቶም ኒውክለስ ውስጥ የሚገኝ ኢነርጂ ተፈልቅቆ ሲወጣ የሚገኝ ኢነርጂ ስለሆነ ነው። ዩራኒየም በብዛት ስራ ላይ ይውላል ኒውክሊየር ኢነርጂን ለማመንጨት። እንዴት ነው የሚሆነው? አንዲት የዩራኒየም አተም በአንድ ኒውትሮን ስትፈርስ ከፍተኛ ኢነርጂ ይወጣል። ከፍርስራሽ ውስጥ የሚወጡ ኒውትሮኖች ደግሞ ሌሎች አቶሞችን ለማፍረስ ስራ ላይ ይውላሉ። ብዙ ጊዜ ዩራኒየም ሲፈርስ 3 ተጨማሪ ኒውትሮኖች ይወጣሉ። እንደገና በሶስት እየተባዛ ሲሄድ ትልቅ ቃጠሎ ይሆናል ማለት ነው። ይሄ አቶሞች ሲፈርሱ የሚወጣው ጉልበት በብዙ ሪአክተሮች ውስጥ ውሃን ለማፍላት ነው ጥቅም ላይ የሚውለው እና ከኒውክሊየር ፓወር ፕላንት ጀርባ ያለው ሳይንስ አቶሞችን በማፈራረስ የሚገኝ ሙቀት እንፋሎት ይሆናል። እንፋሎት ተርባይንን ያዞራል፣ ተርባይን ጄኔሬተርን ያዞራል። ይሄው ነው ታሪኩ። ይህን ከፍተኛ ኃይል ወደ ኤሌክትሪክ ኃይል ለመለወጥ ያስችል ዘንድ በውስጡ ያለውን አጸግብሮት ወይም ሪአክሽን ከሚፈለገው በላይም ሆነ በታች እንዳይሆን የሚቆጣጠርና ሙቀቱንም በእንፋሎት አማካኝነት ወደ ኃይል ማመንጫ ጄኔሬተሮች በመላክ የኤሌክትሪክ ኃይል እንዲመነጭ የሚያስችል አካል ያስፈልገዋል። ይህ መሳሪያ ነው እንግዲህ የኒውክሌር ሪአክተር በመባል የሚታወቀው። ሁለተኛው የዓለም ጦርነት እየተካሄደ ባለበት ወቅት ቺካጎ ፓይል በመባል የሚታወቀው ሪአክተር በታሪክ የመጀመሪያውን ራሱን የቻለ አጸግብሮት በአውሮፓውያኑ 1942 ማከናወን ቻለ። ይህ በአንድ በኩል ለኒውክሌር ቦምብ ስራ፣ በሌላ በኩል ደግሞ ለኒውክሌር ኃይል ማመንጫዎች ግንባታ መንገድን ጠረገ። ከ9 ዓመታት በኋላም ኢቢአር1 የተሰኘው የመጀመሪያው ስኬታማ የኃይል ማመንጫ ሪአክተር 4 አምፖሎችን ማብራት ቻለ። ታዲያ የኒውክሌር ኃይል ቴክኖሎጂ ከዚህ የመጀመሪያ ትውልድ ተብሎ ከሚጠሩት ሪአክተሮች ተነስቶ ዛሬ ላይ አድቫንስድ ተብለው የሚታወቁት የአዲሱ ትውልድ ሪአክተሮችን የያዘ ሆኗል። ብዙዎቹ ከውሃ ባሻገር እንደ ፈሳሽ ጨው፣ ጋዝና የሙቀት መቆጣጠሪያዎችን የሚጠቀሙት እነዚህ ሪአክተሮች የኒውክሌር ኃይልን ወደ ቀጣዩ ምዕራፍ ያሻገሩ ናቸው። በአገልግሎት ላይ ያሉም አሉ፣ እየተገነቡ ያሉት ደግሞ ፎርዝ ጀነሬሽን የምንላቸው ኒውክሊየር ፓወር ፕላንቶች ናቸው። እነዚህ ሪአክተሮች የተለያዩ ጠቀሜታ አላቸው። የተሻለ ሴፍቲ ሲስተም አላቸው። የኒውክሊየር ፊውልን ለረጅም ጊዜ እንዲጠቀሙ ተደርገው ዲዛይን የተደረጉ ኒውክሊየር ፓወር ፕላንቶች ናቸው። እንደገና በፋብሪካ ተመርተው ከቦታ ቦታ የሚተከሉ ስለሆኑ ይህም ወጪንና ጊዜን ቆጣቢ ያደርጋቸዋል እና ሌሎች ደግሞ እነዚህ አድቫንስድ ሪአክተሮች ከፍተኛ ሙቀት በማመንጨት እጅግ በጣም ትልቅ የኤሌክትሪክ ጉልበት እንዲያመነጩ ተደርገው የተሰሩ የኒውክሊየር ሪአክተር አይነቶች ናቸው። ባሳለፍናቸው 3 አስርት ዓመታት ውስጥ ኢትዮጵያ የኃይል መሰረተ ልማቷን በእጅጉ ስታሳድግ ቆይታለች። በቅርቡም የዚህ እንቅስቃሴ ትልቁ እርምጃ ሆነውና ለእልፍ ዘመናት የሀገሬው ቁጭት ሆኖ በቆየው በአባይ ወንዝ ላይ ታላቁ የኢትዮጵያ ህዳሴ ግድብን በማጠናቀቅ ሙሉ ለሙሉ ወደ ስራ አስገብታለች። ኤነርጂ ሉዓላዊነት ወይም ደግሞ አስተማማኝ መሰረት ላይ እንዲኖር ማድረግ ከሚያስችሉ ቁልፍ ስትራቴጂዎች መካከል የሀገራዊ የኤነርጂ ስብጥርሽን አቅርቦት ስብጥርሽን ማብዛት ነው። ከዚህ አንጻር ኢትዮጵያ እንግዲህ በየአመቱ አሁን ባለችበት ሁኔታ ከ2-3 እጥፍ በላይ ዲማንድ እየተጠየቀ ነው ያለው። በማኑፋክቸሪንግ ዘርፍ ያለው እድገት፣ በከተማ ግንባታና ልማቶች እየታየ ያለው እድገት፣ በዲጂታል ትራንስፎርሜሽን እና ኢኮኖሚ ግንባታ እየታየ ያለው እድገት ሁሉም
ከፍተኛ የሆነ የኃይል ምንጭን የሚጠይቁ ናቸው። ኢትዮጵያ ባለፉት 30 ዓመታት ውስጥ ኤሌክትሪክ የማመንጨት አቅሟን ከ20 እጥፍ በላይ ስታሳድግ ብሎም ከዚያ ቀደም ከነበሩ አብዛኞቹ የኃይል ልማት ግንባታዎች ውስጥ ታዳሽ ኃይል በተለይም ውሃ ትልቁን ድርሻ ይወስዳል። የ2017 ዓ.ም በጀት ዓመትን ብንመለከት እንኳን እንደ ሀገር ከተመረተው የኤሌክትሪክ ኃይል ውስጥ 97.4 በመቶ ከውሃ ኃይል ማመንጫዎች፣ የተቀረው ደግሞ ከነፋስ የተገኘ ነው። አስተማማኝ አይደለም። ሃይድሮ አመቱን ሙሉ ተመጣጣኝ የሆነ አይሰጥም። በጣም ሰፊ ቦታ ይፈለጋል። ኤፊሽንሲ ዝቅተኛ፣ ተገማች አይደለም ወዘተ። ዊንድም ቢሆን ነፋስ የሚመነጨው ስቶር ማድረጊያ ይፈልጋል። ትልቅ ስቶሬጅ ፋሲሊቲ ይፈልጋል። ኢንተርሚተንት ነው፣ የሚነፍስበት የማይነፍስበት ጊዜ አለ። ቀንና ማታ ሶላርን በምታስብበት ጊዜ ማታ ላይ ፀሐይ የለም፣ ቀን አለ። እሱን ማቆየት እንደገና የማከፋፈል ሂደት ስላለው ኢንዱስትሪን ደግሞ በእንዲህ አይነት በሚቆራረጥና ተገማች ባሆነ የኤነርጂ ምርጭ መግፋት ስለማይቻል ኢትዮጵያ ኒውክሌርን እንደ አንድ አማራጭ ወስዳለች። ቤዝ ሎድ ለሚሉት ብዙ ሀገሮች ከዛ በታች የማይወርዱበትን ኃይል ምንጭ የሚያገኙት ከኒውክሊየር ፓወር ፕላንት ነው። ይሄ ትልቅ ተስፋ ነው። እንደምታውቀው ኢትዮጵያ ለጎረቤት ሀገሮች ኤሌክትሪሲቲ ወደ ውጭ ከምናቀርባቸው ሸቀጦች አንዱ ሆኗል አይደለም እንዴ? ስለዚህ ይሄ ነገር ተስፋ ነው። 92 በመቶ ኤፊሽንሲ ያለው ላዩ ላይ የተጻፈው 5000 ሜጋዋት ያመነጫል ከተባለ ሞስት ፕሮባብሊ 4200 ያመነጭ ቀንም ማታም ሳምንቱም ሙሉ አመቱን ሙሉ ነው። ይሄ አስተማማኝና ተገማች የንግድ አቅርቦት በከፍተኛ መጠን ደረጃ በሚመረት ጊዜ ኢንቨስተሮች፣ ወደ ስራ የሚገቡ ባለሀብቶች ስራቸውን 24 ሰዓት ማከናወን ይችላሉ ማለት ነው። የኒውክሌር ቴክኖሎጂ የእውቀት ሽግግርን ወደ ራሳቸው በማምጣትና በማበልጸግ የራሳቸውን ቴክኖሎጂ መገንባት ከቻሉ ሀገራት መካከል ደቡብ ኮሪያ በምሳሌነት ትጠቀሳለች። ደቡብ ኮሪያ የኒውክሌር ኃይል ምዕራፏን የከፈተችው እንደ አውሮፓውያን አቆጣጠር በ1958 የመጀመሪያውን የምርምር ሪአክተር ለመገንባት በመወሰን ነበር። በማስከተልም የመጀመሪያ የኒውክሌር ኃይል ማመንጫ ግንባታዋን በ1972 ዓ.ም ጀመረች። ዛሬ ላይ ታዲያ በዓለም የኒውክሌር ኃይል ቴክኖሎጂ መሪ ከሆኑ ሀገራት መካከል ደቡብ ኮሪያ አንዷ ስትሆን ባላት 26 ሪአክተሮች አማካኝነትም 1/3 የሚሆነውን የኤሌክትሪክ ኃይል አቅርቦቷን ከዚሁ ኢንዱስትሪ ታገኛለች። Developing the technology, our government first established ቴክኖሎጂን ለማበልጸግ መንግስታችን በመጀመሪያ የኒኩለር ተመራማሪዎችን ለማፍራት ትኩረት በመስጠት የዩኒቨርሲቲ ትምህርት ጀመረ። የጥናት ማዕከላትንም አቋቋመ። ወጣት ተመራማሪዎችንም ወደ ምዕራብ ሀገራት ላከ። እነሱም በዚያ የሶስተኛ ዲግሪን በመያዝ የኒኩለር ዕውቀታቸውን አዳበሩ። በሀገር ውስጥ የኒኩለር ኃይል ማመንጫዎችንም መግዛት ጀመር። ከዚያም ቴክኖሎጂውን በመውሰድ የራሳችንን ለማበልጸግ መሞከር ጀመር። ከ20 እና 30 ዓመታት ሙከራ በኋላ የራሳችንን የኒኩለር ኃይል ቴክኖሎጂ ማበልጸግ ቻል። በመጨረሻም በራሳችን ያበለጸግነውን የኒኩለር ቴክኖሎጂ ወደ ሌሎች ሀገራት መላክ ጀመር። Finally, we exported 4 nuclear power plants which we developed by our own. የእውቀት ሽግግሩን በተሳካ ሁኔታ ለማከናወንና የራሷን ቴክኖሎጂ ለማበልጸግ ደቡብ ኮሪያ የተለያዩ ስልቶችንና የፖሊሲ አማራጮችን መከተል ነበረባት። Every nuclear power plant should submit final safety analysis. ሁሉም የኒኩለር ኃይል ማመንጫ የደህንነት ትንተና ሪፖርቱን ማስገባት ይኖርበታል። ለበርካታ ዓመታት እነዚህን መዝገቦች ስናጠና ቆየን። ከዚያም በአቅራቢያ ኩባንያዎች ባሉባቸው የተለያዩ ስልጠናዎችን ወሰድን። አንዳቸውን ከሌላው ለማነጻጸርም ከአሜሪካ፣ ፈረንሳይና ጀርመን ከመጡ አቅራቢ ኩባንያዎች ጋር በደህንነት ትንተና ሪፖርቶች ላይ በመስራት ውይይቶችን አድርገናል። የእነዚህ ኩባንያዎች ጠንካራ ጎን በማነጻጸር በየትኛው መንገድ መሄድ እንዳለብን ውሳኔ ላይ ደረስ። በአንድ ኩባንያ ላይ ብቻ ጥገኛ መሆን አደገኛ ነው። ከአንድ ሀገር ብቻ ቴክኖሎጂን ከወሰድ ወደ ሌላ ሀገር እንድትልክ አይፈቀድልህም። If you belongs to some country, you cannot export. They would not allow you to export.
ይህ የደቡብ ኮሪያ ልምድ እንደሚያስገነዝበን ኢትዮጵያ አሁን ላይ በጀመረችው መንገድ በመቀጠል የኒውክሌር ኃይል ማምረቻ ኢንዱስትሪ ብሎም ቴክኖሎጂን ለመገንባት ከፍተኛ የፖለቲካ ቁርጠኝነት በተለይም አስፈላጊው የእውቀትና የሰው ኃይል መሰረተ ልማትን ማኖር እንደሚገባት ነው። ከዲፕሎማ ከሰርቲፊኬሽን አንስቶ እስከ 3ኛ ዲግሪ የድህረ ምረቃ ፕሮግራም የሰለጠኑ ባለሙያዎች ያስፈልገዋል። ይህ ባለሙያ በአንድ የተነስተሽ የምታደርጊው ነገር አይደለም። ግን በትክክል ፕላን ወጥቶ የሰው ሀብት ልማት ፕላን ወጥቶ የሚመለከታቸው ሬጉላቶሪው፣ ኦፕሬተሩ፣ ድጋፍ ሰጪው ሁሉ 10 ዓመት ወይም ከዛ ባነሰ እንጨርሳለን ብለን ነው እኛ የምናስበው። በሀገር ውስጥም በውጭም ተቀናጅተን ከሰራን ያንን ማምጣት የሚያቅተን አይሆንም። የኒውክሌር ቴክኖሎጂ ከብዙዎች ጋር የተዋወቀው በአስከፊ ጥፋት መሆኑና የቀዝቃዛው ጦርነት የኃያላን የኒውክሌር ጦር መሳሪያ ፍጥጫ ሰዎች ለቴክኖሎጂው መልካም እይታ እንዳይኖራቸው አድርጓል። በአውሮፓውያኑ 1986 በሶቪየት ኅብረቷ ዩክሬን የቼርኖቤል ኃይል ማመንጫ ላይ እንዲሁም ከ14 ዓመት በፊት በጃፓን ፉኩሺማ የተከሰቱት አደጋዎች የኒውክሌር ኃይል ማመንጫ ጣቢያዎችን ምስል አጠልሽተው አልፈዋል። የፉኩሺማ አደጋ ብቻ የፈጠረው ስጋት የዓለማችን የኒውክሌር ኃይል ምርት በ9 በመቶ እንዲወርድ ምክንያት ነበር። ሆኖም የኒውክሌር ኃይል ቴክኖሎጂ በብዙዎች ዘንድ ከሚታሰበው በላይ አስተማማኝና ያደረሰው ጉዳትን በአንጻራዊነት ውስን የሚባል ነው። የሞተው ሰው ካለማጋነን ሲታይ በጣም አንድም ቢሆን ትልቅ ነው፣ ግን ያን ያህል የሚቆጠር አይደለም። ዓለም በየዓመቱ በመኪና አደጋ ከ1.5 እስከ 5 ሚሊዮን ሕዝብ ታጣለች። ግን መኪና ቆመን በፈረስና ጋሪ መሄድ ጀመርን እንዴ? አልሄድንም። ኤሌክትሪክ የማመንጨት ሁኔታ ውስጥ የሰው ህይወት በማጥፋት ኒውክሊየር ኢነርጂ በጣም ዝቅተኛው ሬት አለው። በጣም ፖለቲሳይዝድ የሆነ በጣም በሰዎች አእምሮ ውስጥ በጥቁር የተሳለ በመሆኑ ነው እንጂ በሚጠቀመው የቁጥጥር ስልት የኒውክሊየር ኢንዱስትሪ ከሁሉም የተሻለ ፐርፎርማንስ ያለው ነው። ኢትዮጵያ ቴክኖሎጂ አይደለም የምትገዛ። የኢትዮጵያ የኒውክሌር ኃይል ፕሮግራም የቴክኖሎጂ ሽግግር መሳሪያ ነው። በዛ ውስጥ ኢትዮጵያውያኖች ይሰለጥናሉ፣ ይሳተፋሉ፣ የቴክኖሎጂው ባለቤት ይሆናሉ ብለን ነው የምንሰራው። ስለዚህ ምንም የሚያስፈራ ነገር የለም። የዛሬ 10 ዓመት ከዛም በቀደመ ኃይል አመንጭተን አብርተን እናሳያቸዋለን እንደ ህዳሴ ግድብ። የኒውክሌር ኃይል ቴክኖሎጂ መገንባት ለኢትዮጵያ የነገ ኃይል ዋስትና ብቻ ሳይሆን ለአየር ንብረት ለውጥ የማይበገርና በዘላቂ እድገት ውስጥ የሚቀጥል ምጣኔ ሀብት ግንባታን ለማረጋገጥ ወሳኝ ሆኖ ይገኛል። በመሆኑም ኢትዮጵያ የደቡብ ኮሪያንና ሌሎች መሰል ስኬታማ ተሞክሮችን ወስዶ ከፍተኛ የገንዘብና የሰው ኃይል መሰረት በመጣል የጀመረችውን የቴክኖሎጂ ሽግግር ጉዞ ማጠናከር ይጠበቅባታል።